በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አደረ ላዕሌሃ ቃል ሥጋ ኮነ ወተወልደ እምኔሃ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ራእይ ኩላትና ገጽና በትእምርተ መስቀል ለማዕትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ብስም አብን ወልድን መንፈስ ቅዱስን ሓደ አምላክ እተአምኑ በአማላድነት ናይ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም አዴና እትምሕፀኑ ብናይ ኩሎም መላእክት ሓለዋ ብናይ ኩሎም ቅዱሳን ጸሎትን ተራዳነትን እትምሕፀኑ ናይ እግዚአብሔር ቤተሰብ ኣብ ርሑቕን ኣብ ቀረባን ዘለኹም ብስም እግዚአብሔር ከመይ ሓዲርኩም ከመይ ኣለኹም? አሜን። ሉለባህር እግዚአብሔር አምላኽና ካብ ዕለት ናብ ዕለት ካብ ሰዓት ናብ ሰዓት ካብ መዓልቲ ናብ መዓልቲ ዕድመን ጥዕናን እንዳሃበ ስሙ ኸነመስግን ስሙ ክንቅድስ ስሙ ክንውድስ ዝፈቐደልና ሕያው እግዚአብሔር አምላኽና ቅዱስ እግዚአብሔር አምላኽና ክብርን ምስጋናን ንዑ ይኹኖ። ናይ እግዚአብሔር ቤተሰብ ዘለናዮ ወቕቲ ድሮ ሱባኤ ናይ ጾመ ፍልሰታ ኢና ዘለና እሞ ልዑል እግዚአብሔር አምላኽና ነዚ ዕለት እዚ ነዚ ቅንያት እዚ ዝኸውን ትምህርቲ ክዕድለና ጥበብን ምስጢሩን ክገጸልና ምስተውዓሉ ክህበና ናይ እግዚአብሔር አምላኽና ቅዱስ ፍቓድ ይኹነልና። ቅድስት ድንግል ማርያም አዴና በአማላድነታ ብረድኤታ ክትሕልወና ክትድግፈና ናታ ቅዱስ ፍቓድ ይኹነልና። ናይ እግዚአብሔር ቤተሰብ ዘለናዮ ድሮ ሱባኤ ቅድስት ቤተ ክርስቲያንና ኣብ ቤተ ክርስቲያንና ሱባኤ ሓድሽ ታሪኽ ኣይኮነን። ካብ ጥንቲ ካብ ኦሪት ጀሚሩ እነሆ ኣቦታት ሱባኤ እንዳሰርዑ ሱባኤ እንዳኣወጁ ክመጽእ ክወራረስ ዝጸንሐ እዩ። ስለዚ ቅድስት ቤተ ክርስቲያንና ጾመ ፍልሰታ ካብቶም 7 ዓበይቲ ናይ ኣዋጅ ኣጽዋማት ምዃኑ ኣስሚራ ትምህር ናይ እግዚአብሔር ቤተሰብ ዝመጽእ ዘሎ ሱባኤ ህይወትና ዝቅደሰሉ ህይወትና ዝሕደሰሉ ክኾነልና ናይ እግዚአብሔር አምላኽና ቅዱስ ፍቓድ ይኹነልና። ስለዚ ነዚ ሱባኤ እዚ ነዚ ጾመ ፍልሰታ እዚ ዝምልከት ትምህርቲ ኣብ ወንጌለ ማቴዎስ ምዕራፍ 7 ፍቕዲ 7 ዘሎ ሃይለ ቃል መሰረት ብምግባር ኢና ክንርኢ እሞ ሕጂ እውን ቅዱስ እግዚአብሔር አምላኽና ብፍቓዱ ኾነልና ቅዱስ እግዚአብሔር አምላኽና ክረዳእና ናቱ ፍቓድ ይኹነልና። ናይ እግዚአብሔር ቤተሰብ እቲ ቃል ከምዚ ይብል ሰአሉ ወይትወሃበኩሙ ህሱ ወትረክቡ። ለምኑ ክወሃበኩም እዩ ድለዩ ክትረኽቡ ኢኹም። ናይ እግዚአብሔር ቤተሰብ ቅድስት ቤተ ክርስቲያንና ድላይና እንረኽበሉ ካብ እግዚአብሔር ዝደለናዮ እንቕበለሉ መሰረቱ ጾምን ጸሎትን ቅድስናን ምዃኑ ቅዱስ ቤተ ክርስቲያንና ትምህረና። ስለዚ ጾመ ፍልሰታ ቅዱሳን ሐዋርያት ኣቐዲሞም ጸይሞም ድላዮም ዝረኸብሉ ድላዮም ዘስመሩሉ እሞ ሎሙን ንሕና ንዕኦም መሲልና ከምኦም ኮይንና እግዚአብሔር አምላኽ ለሚና ጸሊና እግዚአብሔር አምላኽና ድላይና ከስምረልና ሓሳብ ልብና ከስምረልና ናቱ ቅዱስ ፍቓድ ይኹነልና። ህሱ ሰአሉ ወይትወሃበኩሙ ህሱ ወትረክቡ። ለምኑ ክወሃበኩም እዩ ድለዩ ክትረኽቡ ኢኹም። ናይ እግዚአብሔር ቤተሰብ ፍልሰታ ፈለሰ ገአዘ ካብ ዝብል ናይ ግእዝ ስርወ ቃል ዝተረኽበ ኮይኑ ካብ ሓደ ቦታ ናብ ሓደ ቦታ ምግዓዝ ካብ ሓደ ስፍራ ናብ ሓደ ስፍራ ምኻድ ወይ ከዓኒ
መላይ ማለት እዩ። ሱባኤ ዝብል ከዓኒ 7 ክኸውን እንከሎ እዚ ማለት ብምስጢሩ ክረአ እንከሎ ግን ክርስቲያን ብጾም ብጸሎት ካብ ኩሉ ዓለማዊ ስራሕ ካብ ኩሉ ዓለማዊ ተግባር እዚ ማለት ካብ ናይ ሓጢአት ሓሳብን ካብ ናይ ዝተፈላለየ ንሓጢአት ዝወስድ መንገድን ተኣልዮም ብጾምን ብጸሎትን ብስግደትን ተወሲኖም ንእግዚአብሔር አምላኽ ዘገልግሉሉ ካብ እግዚአብሔር ከዓኒ መጠን እቲ ንእግዚአብሔር ዝሃብዎ ግዜ ናብ እግዚአብሔር ዝተማህለሉዎን ጸለይዎን ካብ እግዚአብሔር በረኸት ረድኤት ምሕረት ዝረኽብሉ ማለት እዩ። እግዚአብሔር አምላኽና ጸይምና ጸሊና ሰጊድና ምሕረት ክንረክብ እግዚአብሔር አምላኽና ጥበቡ ምስጢሩ ምስተውዓሉ ይዓድለና። እዚ ጾመ ፍልሰታ ብምኽንያት ናይ ቅድስት ድንግል ማርያም አዴና እናታ ስጋ ንምርካብ ናታ ስጋ ረኺቦም ሐዋርያት ወይ ከዓ ካብ እግዚአብሔር አምላኽ ስጋ ናይ ቅድስት ድንግል ማርያም አዴና ተቐቢሎም ሓመድ አዳም ንኸልብስዋ ንኸቐብርዋ ዝኣተውዎ ሱባኤ እዩ። ጥንተ ነገሩ ከመይ እንተተባሂሉ ቅድስት ድንግል ማርያም አዴና ኣብ 5485 ልክዕ ብ7 ነሓሰ ዓመተ ዓለም ማለት እዩ። ኣብ 5485 ዓመተ ዓለም ቅድስት ድንግል ማርያም አዴና ካብ ኣቦኣ ኢያቄምን ኣዲኣ ቅድስት ሃናን ብዕለት 7 ነሓሰ ተጸኒሳ ብዕለት 1 ጉንበት ከዓ ተወሊዳ ቅድስት ድንግል ማርያም አዴና 3 ዓመት ምስ ኣቦኣ ኢያቄምን ኣዲኣ ሃናን ነበረት። ብድሕሪዚ ግን ጓል መብፅዓ ስለ ዝነበረት ማለት ኢያቄምን ሃናን ምስ እግዚአብሔር አምላኽ ጽኑዕ ዝኾነ መብፅዓ ኣትዮም ስለ ዝነበሩ እዚ ማለት ወዲ እንተኾይኑ ክሓርሰልና ክሰርሓልና ኣይንብል ጓል እንተኾነት እውን ክትፈትለልና ኣብ ገዛ ክትሕግዘና ኣይንብል እንታይ ደኣ ውላዳ ሃበና እምበር ንዓኻ ዘገልግል ንዓኻ ክንበካ ኢና ኢሎም ንእግዚአብሔር አምላኽ መብፅዓ ኣትዮም ስለ ዝነበሩ ልክዕ ከም መብፅዖኦም ንቅድስት ድንግል ማርያም አዴና ጓል 3 ዓመት ምስ ኮነት ናብ ቤተ እግዚአብሔር ወሰዱዋ። ብድሕሪ ከዓ ብፍቓድ እግዚአብሔር ብዝሃቦ ምልክት ኣብቲ ሽዑ ዝነበሩ ካህናት ምልክት ካብ እግዚአብሔር ረኺቦም ጸልዮም ካብ እግዚአብሔር ብዝረኸቦ ምልክት ንቅድስት ድንግል ማርያም አዴና ኣብ ቤት መቅደስ ኣተውዋ ይብለና። ናይ እግዚአብሔር ቤተሰብ ቅድስት ድንግል ማርያም አዴና ካብ ጥንቲ ጀሚራ ብነቢያት ትንቢት እንዳተነግረላ ውዳሴ እንዳተነግረላ ስማ ወይ ከዓኒ ቅድስና እንዳተነግረላ ዝመፀት ንዓና ንመድኃኒትና ዝተዋበትና ቅድስቲ አዳያን። ስለዚ ቅድስት ድንግል ማርያም አዴና ገና ጓል 3 ዓመት እንከላ ምድራዊ መግቢ ምድራዊ መስተ ከይጣዓመት እንከላ እነሆ ናብ መቅደስ ተወስደት ብሰማያዊ መልአኽ እንዳተመገበት ከዓ ኣብ ቤት መቅደስ ዓበየት። ጸሎታ በረኸታ ምስ ኩላትና ይኹን። ቅድስት ድንግል ማርያም አዴና 3 ዓመት ኣብ ቤት ኣቦኣን ኣዲኣን 12 ዓመት ከዓ ኣብ ቤት መቅደስ ምስ ገበረት ጓል 15 ዓመት ምስ ኮነት ካብ ቤት መቅደስ ወፀት። ናይ እግዚአብሔር ቤተሰብ እግዚአብሔር አምላኽና ብጥበቡ ዝገበሮ ንዓለም ቀድሕን ስለ ዝፈተወ ቅድስት ድንግል ማርያም አዴና ከዓ ንዑ ትኸውን ብቕዕትን ንጽህትን ኮይና ምስ ተረኽበት ጎይታናን አምላኽናን መድሓኒናን ኢየሱስ ክርስቶስ ካብኣ ብፍቓዱ ብፍቓድ አብን ወልድ ብፍቓድ አብን ብስምረት አብን መንፈስ ቅዱስን ብስምረት አብ ወልድ መንፈስ ቅዱስ ጎይታናን አምላኽናን መድሓኒናን ኢየሱስ ክርስቶስ ካብኣ ተወልደ። ናይ እግዚአብሔር ቤተሰብ ቅድስት ድንግል ማርያም አዴና እነሆ ከምዚላ ንጎይታናን አምላኽናን መድሓኒናን ኢየሱስ ክርስቶስ ምስ ወለደት ምስኡ 33 ዓመት ገበረት ይብለና። ናይ እግዚአብሔር ቤተሰብ ቅድስት ድንግል ማርያም አዴና እትልህለየሉ ባህርያ ትሕትናን ንጽህናን ቅድስናን እዩ። ኣቐዲማ ኣብ ትንቢተ ኢሳይያስ እነሆ ናው ድንግል ትጸንስ ወትወልድ ወልደ እነሆ ድንግል ክትጸንስ እያ ወዲ እውን ክትወልድ እያ ዝብል አንቀጽ ምስ ረኸበት ቅድስት ድንግል ማርያም አዴና ድንግልና እንዳሃለዋ እንከሎ ኣነ ደኾን ይኸውን ኢላ ኣይተዛረበትን። እንታይ ደኣ
እንሆ ኣብ ዘመና እንተዝበጽሕሲ ነዛ ሰበይቲ እዚኣ መገልገልክዋ ነይረ። ዕንጨይቲ ኣርየ ማይ ወሪደ መገልገልክዋ ምተኣዘዝክዋ ነይረ በለት። ናይ እግዚአብሔር ቤተሰብ እግዚአብሔር አምላኽ ምስ ትሑታን ምስ ቅዱሳን እሞ ሎሙን ንእግዚአብሔር አምላኽ ደስ ዘብል ትሕትና ንእግዚአብሔር አምላኽ ዝማርኽ ንጽህና ክህልወና ቅዱስ እግዚአብሔር አምላኽና ጉድለትና ከይረአየ ናብ ቅድስና ናብ ንጽህና ከብቅዓና ናቱ ቅዱስ ፍቃድ ይኹነልና። ቅድስት ድንግል ማርያም ኣዴና 33 ዓመት ምስ ጎይታናን አምላኽናን መድሓኒናን ኢየሱስ ክርስቶስ ን33 ዓመት ምስ ተመላለሰት ጎይታናን አምላኽናን መድሓኒናን ኢየሱስ ክርስቶስ ምእንቲ ድሕነት ዓለም ኣብ ቀራንዮ ተሰቕለ። ናይ እግዚአብሔር ቤተሰብ ክርስቶስ አምላኽና እነሆ ንሱ ንዓና ቀድሕን ምስ ተሰቕለ ብኢድ ዮሃንስ ንቅድስት ድንግል ማርያም ኣዴና ንዓና ንኩሎም ሐዋርያትን ንዓናን ቅድስት ድንግል ማርያም ኣዴና ብኢድ ዮሃንስ ተዋህበትና። ካብዚ ግዜ ጀሚራ ቅድስት ድንግል ማርያም ኣዴና ኣብ ቤት ዮሃንስ ክትነብር ጀመረት። ቅድስት ድንግል ማርያም ኣዴና ፍቃድ ናይ እግዚአብሔር ኮይኑ ብረድኤታ ብጸሎታ ኣብ ቤትና ክትነብር ኣብ ቤትና ክትመጽእ ፍቃዳ ይኹነልና። ስለዚ ቅድስት ድንግል ማርያም ኣዴና ብኩሎም ሐዋርያት ወይ ከዓ ተማኪላ ኣብ ቤት ዮሃንስ ትነብር ነበረት። ናይ እግዚአብሔር ቤተሰብ ከምዚላ ክትነብር እንከላ እነሆ 64 ዓመት ምስ ገበረት ዕለት ዕረፍታ ኣኸለ እሞ ቅድስት ድንግል ማርያም ኣዴና እነሆ ካብዚ ዓለም እዚ ብስጋ ሞተት ኣዕረፈት። ናይ እግዚአብሔር ቤተሰብ እነሆ ብኢድ ዮሃንስ ንዝተቐበልዋ ቅድስት ድንግል ማርያም ኣዴና ሐዋርያት ከቐብርዋ ክኸዱ እንከለዉ ኣይሁዳውያን ሓደ ኩፋእ ሓሳብ ሓሰቡ። ንሱኻ ጎይታናን አምላኽናን መድሓኒናን ኢየሱስ ክርስቶስ ብምትንስኡ ዝገጠሞም ሽግር ብምዝካር እዚ ማለት ንዕኡ ጎይታናን መድሓኒናን ኢየሱስ ክርስቶስ ቀቢርና ቀቲልና ቀቢርና ከነዕርፍ ኢና ኣብ ዝበልሉ ክርስቶስ አምላኽና ግን እንሆ መግነዝ ፍትሕለይ መቃብር ክፈትለይ ከይበለ ካብ ሙታን ተንስአ። ስለዚ ነዚ ስለዝዘከሩ እነሆ ኣቐዲሞም ንዕኡ ተንስኡ እንዳበሉ ንዓለም ሙሉእ ኣናዊፆም እዮም። ሕጂ ኸ ንዓ እውን ተንስኣ እንዳበሉ ዓለም ሙሉእ ክትናወጥ እያ እሞ ስለዚ ከይተቐብረት እንከላ ንስጋኣ ብሓውነ እንድደይሎም ኩፋእ ሓሳብ መኸሩ። ናይ እግዚአብሔር ቤተሰብ ኩሉ ግዜ ህይወትን ሞትን ካብ ሓሳብ ካብ ልቢ ዝፍልፍል እሞ ዝያዳ ኩሉ ኣካላትና ልብና ክንጥንቀቐሉ ይግባአና። ቅዱስ ሓሳብ ዳኣ እምበር ርኩስ ሓሳብ ናባና ከነቕርቦ ኣይግባአናን። ናይ እግዚአብሔር ቤተሰብ እግዚአብሔር ሰናይ ዝኾነ ፍቃድ ኣብ ልብና ክዘርእ እንከሎ መጻርርትና ዝኾነ ዲያብሎስ ግን ኩሉ ግዜ ክፉእ ዝኾነ ሓሳብ ክፉእ ዝኾነ ኣተሓሳስባ እንዳምፀአ ካብ እግዚአብሔርን ካብ ፍቃዱን ስለ ዘውፃአና ክንጥንቀቕ ክንጽሊ ክንጸውም ክንሰግድ ይግባአና። ናይ እግዚአብሔር ቤተሰብ ኣይሁዳውያን ነዚ ምስ ሓሰቡ እነሆ ነዚ ክፋት እዚ ዝፍጽም ጎበዝ ኣብ ትሽዑ ግዜ ዝነበረ ተወፋንያ ዝበሃል መንእሰይ መረፁ። ናይ እግዚአብሔር ቤተሰብ እስክነስተውዕሎ ጉብዝና ንኽፍኣት ተመሪፁ። ናይ እግዚአብሔር ቤተሰብ ተወፋንያ እነሆ ጉብዝኑ ንሕሱር ዝኾነ ተግባር ንኽፉእ ዝኾነ ተግባር ንኽፍጽም ኣይሁዳውያን መሪፆሞ ዓለም መሪፃቶ ዲያብሎስ መሪፅዎ። ናይ እግዚአብሔር ቤተሰብ ንዘለና ጉብዝና ንዘለና ቁንጅና ንዘለና ክእለት ንዘለና ፍልጠት ዓለም እንታይ ክንሰርሓልያ ሎሚ ትመርፀና? ናይ እግዚአብሔር ቤተሰብ ዓለም ክትመርፅ ትኽእል እያ እንተኾነ ግን ፍቃድ ናትና ወሳኒ እዩ። ናይ እግዚአብሔር ቤተሰብ ስለዚ ተወፋንያ ብኣይሁድ ዝተዋህቦ ትእዛዝ ንኽፍጽም ሐዋርያት ንቅድስት ድንግል ማርያም ኣዴና ሬሳ ሒዞም ክኸዱ እንከለዉ ኣብ ሓዘን እንከለዉ ተወፋንያ ብሓይሊ ነቲ ሬሳ ናብ ሓመድ ናብ ምድሪ ንኸውድቆ ነቲ ዓራት ሓዞ ይብለና። ናይ እግዚአብሔር ቤተሰብ ምድራውያን ሐዋርያት ብሓይሊ ክቃወሞ ስለ ዘይከኣሉ ቅድስት ድንግል ማርያም ኣዴና ግን ብምድሪ ጥራሕ ዘይኮነ ብሰማያውያን እውን ክብርቲ ስለ ዝኾነት ሰማያዊ መልኣኽ ካብ ሰማይ ሰማያት ወሪዱ እነሆ ብሰይፊ ገይሩ ክልቴና ኣዳው ቆረጾ ይብለና። እግዚአብሔር ካብ መዓቱ ይሰውረና። ናይ እግዚአብሔር ቤተሰብ እግዚአብሔር አምላኽና ዕጉስ እዩ። እግዚአብሔር አምላኽና ትዕግስተኛ እዩ። እንተኾነ ግን ብወላዲቱ ኣብ ዝመፀሉ ግዜ ግን
እነሆ ሰማያዊ መልአኽ ተላኢኹ ካብ እግዚኣብሔር ሰማያዊ መልአኽ ተላኢኹ መጺኡ ክልቴን ኣእዳው ቆረጾ ይብለና። ደጊምና ሕጂ እውን እግዚኣብሔር ኣምላኽና ካብ ፍቓዱ ከይንወፅእ እሞ ብገዛ ሓጢኣትና መከራ ከይነምጽእ ሞት ከይነምጽእ እግዚኣብሔር ኣምላኽና ብመልአኹ ክሕልወና ብቅዱሳን ብጸሎቶም ክረድኣና ናይ እግዚኣብሔር ኣምላኽና ቅዱስ ፍቓድ ይኹነልና። ናይ እግዚኣብሔር ቤተሰብ ኣብቲ ግዜ እቲ ቶፋንያ ኣእዳው ኣብ ዓራት ተንጠልጢለን እንከለዋ ናብ ቅድስቲ ድንግል ማርያም ኣዴና ለመነሞ። ንሳኻ ናብ ፍቕሪ ወዳ ኣማሊዳ ኣእዳው ከም ዝነበረኦ ተመልሳሉ። እግዚኣብሔር ኣምላኽና ናብ ህይወትና ናብ ቅዱስ ስራሕ ናብ ቅዱስ ናብራ ክመልሰና ናይ እግዚኣብሔር ኣምላኽና ቅዱስ ፍቓድ ይኹነልና። ስለዚ ሰማያዊ መልአኽ ንቅድስቲ ድንግል ማርያም ኣዴናን ንቅዱስ ዮሃንስን ሒዝዎም ናብ ገነት ደየበ። ናይ እግዚኣብሔር ቤተሰብ ነስተውዕሎ ቅዱሳን ሐዋርያት ካብ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ንዝተቐበልዋ ህያብ ናይ ቀራንዮ እነሆ ንሳቶም ጥራሕ ዘይኮኑ ዘኽብርዋ ሰማያውያን መላእኽቲ እውን ከም ዝለኣኽዋን ከም ዘኽብርዋን ኣብ ሽዑ ግዜ ተመልከቱን ተማሃሩን። ናይ እግዚኣብሔር ቤተሰብ ቅድስቲ ድንግል ማርያም ኣዴና ብምድሪ ብቅዱሳን ብሰማያት ከዓ ብቅዱሳን መላእኽቲ እትምስገንን እትሕሎን እትኸብርን ኣደያ። ንሱ ስለ ዝኾነ ሰማያዊ መልአኽ እነሆ መጺኡ ንስጋኣ ናብ ገነት ኣዕረጎ ይብለና። ናይ እግዚኣብሔር ቤተሰብ ቅድስቲ ድንግል ማርያም ኣዴና ገነት እያ። ናብ ገነት እነሆ ዝተፈላለዩ ደቂ ሰባት ዝጠቕሙ እፅዋት ንምግቢ ንኣዳም ዝተዋህቦ እፅዋት ኣለዉ። 3 ዓይነት እፅዋት ከም ዘለውን ሊቃውንቲ የስተምሩ። እቲ ሓደ ንምግቡ ዝተዋህቦ፣ እቲ ሓደ ከዓ ብላዕን ኣይትብላዕን ዘይበሎ ንሱ ማለት ዕፀ ሕይወት እዩ። ኣይትብላዕ ዝበሎ ከዓ ዕፀ በለስ ኣሎ። ስለዚ ቅድስቲ ድንግል ማርያም ኣዴና ገነት ክትበሃል እንከሎ ገነት ዝያዳ ነቦና ኣዳም 1000 ዓመት ነቢሩ ዕፀ ሕይወት በሊዑ ናብ መንግስተ ሰማያት ዝሰጋገረላ ምድሪ ቅድስቲ ብርህት እያ። ስለዚ ቅድስቲ ድንግል ማርያም ኣዴና እንሆ ቅዱስ ኤፍሬም ገሊጽዎ ከም ዘሎ በእንተ ሔዋን ተአጽወ ሆተ ገነት ወበእንተ ማርያም ድንግል ተርህወ ለነ ዳግመ ከፈለነ ንብላ ዕፀ ሕይወት ዘውእቱ ሥጋው ለክርስቶስ ወደሙ ክቡር። እንሆ ብምኽንያት ሔዋን ገነት ምስ ተዓጽወ ብምኽንያት ድንግል ማርያም ኣዴና ኸ ገነት ተራሕወልና። እንሆ ክርስቶስ ኣምላኽና ዳግማይ ዕፀ ሕይወት ንዝኾነ ስጉኡን ደሙን ንኽንበልዕ ፈቐደልና። ዕፀ ሕይወት ዝነበራ ቀዲሙ ኣቦና ኣዳም 1000 ዓመት ነቢሩ ንዑ በሊዑ ተሓዲሱ መንግስተ ሰማያት ንኽኣትወሉ እዩ። ድሕሪ ዝተዋህበና ዕፀ ሕይወት ተባሂሉ ተጠቒሱ ዘሎ ክቡር ስጉኡን ቅዱስ ስጉኡን ክቡር ደሙን ከዓኒ ካብ ቅድስቲ ድንግል ማርያም ኣዴና ዝተረኽበ ዳግማይ ክንበልዖ ዝተፈቐደልና በሊዕና ሕይወት ክንረኽበሉ ዝተፈቐደልና ካብ ድንግል ማርያም ኣዴና ዝተረኽበ ስጋን ደምን ናይ ክርስቶስ ኣምላኽና እዩ። ስለዚ ገነት ዕፀ ሕይወት ከም ዝተረኽባ ቅድስቲ ድንግል ማርያም ኣዴና ኸዓ ንዓና ሕይወት ዝኾነና ስጉኡን ደሙን ብምኽንያት ዝተዋህበና ኣደያ። ስለዚ ኣምሳል ወይ ከዓኒ ገነት ዝኾነት ቅድስቲ ድንግል ማርያም ኣዴና ስጋ ኣብ ገነት ንቕበር ኣብ ትሕተ ዕፀ ሕይወት ንቕበር ቅዱስ መልአኽ ወሰዶ ይብለና። ናይ እግዚኣብሔር ቤተሰብ እግዚኣብሔር ኣምላኽና ጥበቡን ምስትውዓሉን ምስጢሩን ይዓድለና። ስለዚ ኣብቲ ግዜ እዚ እንሆ መልአኽ ስጋ ኣብ ትሕተ ዕፀ ሕይወት ምስ ተቐብረ ንቅዱስ ዮሃንስ ናብ ምድሪ መለሶ። ኩሎም ሐዋርያት ከዓኒ ጸንዕዎ እሞ ብዛዕባ ሓዚኖም እንከለዉ ዮሃንስ ናብኦም መጾ እሞ ኣይትሕዘኑ ንሳ ኣብ ትሕተ ዕፀ ሕይወት ኣብ ገነት እያ ዘላ በሎም። እዚ ዘጋጠመ ብዕለት 21 ጥሪ ኣብ 49 ዓመተ ምህረት ማለት እዩ። ናይ እግዚኣብሔር ቤተሰብ ድሕርዚ ቅዱሳን ሐዋርያት ጥሪ ሓሊፉ ኩሉ ኣዋርሕ ምስ ሓለፈ ባሕቲ ነሓሰ ብዛዕባ ናይ ቅድስቲ ድንግል ማርያም ኣዴና ስጋኣ እግዚኣብሔር ኣምላኽ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ንኽህቦ እሞ ንሶም ከዓ ብኽብሪ ዓጂቦም ንኽቐብርዋ ናብ እግዚኣብሔር ልማኖ ሓዙ ይብለና። ሰኣሉ ወይትዋሃበኩሙ ህሱ ወትረክቡ። እዚ ቃል እዚ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ እንሆ ንቅዱሳን ሐዋርያት ለምኑ ክውሃበኩም እዩ ድለዩኻ ክትረኽቡ ኢኹም ኢሉ ብዘስተምሃሮም ቃል መሰረት ብጽኑዕ ሃይማኖት ምድራዊ ልማኖ ዘይኮነ ሰማያዊ ልማኖ ምድራዊ ድልየት ዘይኮነ ሰማያዊ ድልየት
መንፈሳዊ ድልየት መንፈሳዊ ልማኖ ናብ እግዚአብሔር አምላኽ ብጾም ብሱባኤ ጀመሩ ይብለና ናይ እግዚአብሔር ቤተሰብ። ስለዚህ ሐዋርያት ብፍጹም ዝኾነ ሃይማኖት ካብ ምድር ዘይኮነ ካብ ገነት ስጋ ናይ ቅድስት ድንግል ማርያም ክወሃቦም ናብ እግዚአብሔር አምላኽ ብጾም ብጸሎት ብልማኖ ንእግዚአብሔር አምላኽ ለሚኖሞ ዝለመንካዮ ዘይከል ዝነገርካዮን ዘይርስዕ ቅዱስ እግዚአብሔር አምላኽና እነሆ ንቅዱሳን ሐዋርያት ሃይማኖቶምን ጸሎቶምን ሱባኤዮምን ርዩ እነሆ ነታ ዝደለይዋ ስጋ ናይ ቅድስት ድንግል ማርያም አዴና ሃቦም ይብለና። ናይ እግዚአብሔር ቤተሰብ ቅዱስ እግዚአብሔር አምላኽና ብቅዱስ ቃሉ ነጊርና ከምዘሎ እነሆ ለምኑ ክወሃበኩም እዩ ድለዩ ክትረኽቡ ኢኹም። እዚ ቃል እዚ ዘይሕሶን ዘይልወጥን እዩ። ስለዚ ብቃል እግዚአብሔር ክንጠራጠር አይግባእናን። ሐዋርያት ነዚ ቃል እዚ አጽኒሖም ስለዝሓዝዎ እነሆ ለምኑ ክወሃበኩም እዩ ድለዩ ከዓ ክትረኽቡ ኢኹም። ኩሉ ዝለመነ ይረክብ ኩሉ ዝደለየ ከዓ ካብ እግዚአብሔር ይቅበል። ናይ እግዚአብሔር ቤተሰብ ቅዱሳን ሐዋርያት ንዓና ዘስተምሃሩና ድላይካ ብጾምን ብጸሎትን ብስግደትን ብሱባኤን ከም ዝርከብ እዩ። ሎሚ ድላይና ብምንታይ ክንፍጽሞ ንሓስብ ኣለና? ናይ እግዚአብሔር ቤተሰብ ብዙሕ ድላይ ኣለና፣ ግን ካብ እግዚአብሔር አምላኽ በየናይ አገባቢና ክንቅበሎ ንደሊ። ናይ እግዚአብሔር ቤተሰብ ሰብ ንዝደለዮ እነሆ ብዝተፈላለየ መንገዲ ክረኽቦ ዝህቅን ኣብ ግዜ ጸልማት ንዝጠፍኦ መብራህቲ አብርዩ ነቲ ነገር ይደልዮ። ቅዱሳን ከዓ እነሆ ብርሃን ብዝኾነ ጾም ብርሃን ብዝኾነ ጸሎት ብርሃን ብዝኾነ ሱባኤ እነሆ ነታ ካብኦም ዝተወስደ ስጋ ናይ ቅድስት ድንግል ማርያም አዴና ናብ እግዚአብሔር አምላኽ ለመኑሞ። ቅዱስ እግዚአብሔር አምላኽና ቁኑዕ ዝኾነ ልማኖም ቁኑዕ ዝኾነ ጸሎቶም ተቐቢሉ ስጋ ናይ ቅድስት ወላዲቱ እነሆ ንቅዱሳን ሐዋርያት ሃቦም። ብዕለት 14 ነሐሴ ካብ እግዚአብሔር አምላኽ ተቐቢሎም ኣብ ቀራንዮ ካብ እግዚአብሔር አምላኽ ተቐቢሎም ዳግማይ ከዓ እነሆ ብሞት ምኽንያት ስጋ ናብ ገነት ምስ ተወስደ እንደገና ካብ እግዚአብሔር አምላኽ ከዓ ጸይሞም ጸልዮም ስጋ ካብ እግዚአብሔር አምላኽና ተቐቢሎም። ክብርን እግዚአብሔር ይኹን። ስለዚ ቅዱሳን ሐዋርያት ከምቲ ንሳቶም ዝደለይዎም እግዚአብሔር አምላኽ ጸሎቶም ሰሚዕዎም። ከመይ ስለ ዝኾነ እንተኢልና ቀዳማይ ዮሐንስ ምዕራፍ 1 ፍቅዲ 3 ቀዳማይ ዮሐንስ የቅሬታ ቀዳማይ ዮሐንስ ምዕራፍ 3 ፍቅዲ 22 ከምዚ ይብለና ንትእዛዛቱ ስለ እንሕሉ ንዑ ባህ ዘብሎ ንዑ ዘሕጉሶ ስለ እንፍጽም እነሆ ኩሉ ዝለመናዮ ክንቅበሊና ይብል። እዚ ቃል ስነስተውዕሎ ንሕጉ ንትእዛዛቱ ስለ እንሕሉ ስለ እንፍጽም ንዑ ባህ ዘብሎ ከዓ ስለ እንገብር ኩሉ ዝደለናዮ ካብ እግዚአብሔር ክንቅበሊና ይብል። ናይ እግዚአብሔር ቤተሰብ ሎሚ ካብ እግዚአብሔር ዝደለናዮ ዘይንቅበለሉ ምስጢር ወይ ከዓ ዘይንቅበለሉ ዘለና ዘመን ኖ ንሕና ከም ድላይ እግዚአብሔር ስለ ዘይንኸይድ ድላይና ዳ እምበር ድላይ እግዚአብሔር ስለ ዘይንፍጽም ሓሳብና ዳ እምበር ሓሳብ ናይ እግዚአብሔር ስለ ዘይንፍጽም እዩ። ቅዱሳን ሐዋርያት ግን ሓሳቦም ኣብ ቤቶም ገዲፎም ድላዮም ኣብ ቤቶም ገዲፎም ኩሉም ምቾት ዘበለ ናብራ ናይ ዓለም ገዲፎም ንእግዚአብሔር አምላኽ ከነስሙረ ኢና ኢሎም ህይወቶም ከይተረፈ ንእግዚአብሔር አምላኽ ስለ ዝወፈዩ ንእግዚአብሔር አምላኽ ብቕንዕና ብሃይማኖት ብቅድስና ምስ ለመንዎ ልማኖኦም እነሆ ኣብ ውሽጢ 2 ሳምንቲ ተቐቢሎም ማለት ነው። ናይ እግዚአብሔር ቤተሰብ እግዚአብሔር ሎሚ እውን ካባና ርሑቕ ኣይኮነን ዘሎ። ቅድስት ቤተ ክርስቲያንና ነዚ መሰረት ብምግባር ዓመት ንጾመ ፍልሰታ ክትጾሞን ከላ ቅዱሳን ሐዋርያት ዝተቐበልዎ በረኸት ንኽትቅበል ሙሉእ ተስፋን ሃይማኖትን ስለ ዘለዋ እዩ። ሐዋርያት ካብ እግዚአብሔር እንታይ እዮም ተቐቢሎም? ቅዱስ ዝኾነ ስጋ ናይ ቅድስት ድንግል ማርያም አዴና። ሎሚ ንሕና ዳግማይ እግዚአብሔር አምላኽ ስጋ ናይ ቅድስት ድንግል ማርያም አዴና ክህበና ዘይኮነ እንታይ ደኣ ሐዋርያት ነዚ ጸልዮም ምስኣቶም ብጸሎት ብሱባኤ ክንሓብር ንማለት እዩ። ናይ እግዚአብሔር ቤተሰብ ሎሚ ካብ እግዚአብሔር አምላኽ እዚ ጾም እዚ ጸየምና አቦታትና እነሆ ንሐዋርያት መሲሎም ንሐዋርያት ተኸቲሎም ኩላቶም እነሆ ብብሕትውና ዝኽእል ብሕትውና ሒዙ በዓቲ ሒዙ ንሱ ዘይከኣል ከዓ ብዓቕሙ ብጾምን ብጸሎትን ኣብዚ ግዜ እዚ ብፍላይ ከዓኒ
ቅዱስ ቤተ ክርስቲያንና ካብ ለይቲ ጀሚራ ሰዓታት ሰሪዓ እነሆ ብቅዳሴ ቅዳሴ ማርያም ትርጓሜ ደግሞ ውዳሴ ማርያም እንዳነገረት እዚ ማለት ዕብየትን ክብርን ልዕልና ናይ ቅድስት ድንግል ማርያም ትነግር ማለት እዩ። ናይ እግዚአብሔር ቤተሰብ ንሕና ልዕልና ናይ ቅድስት ድንግል ማርያም ቅድስት ቤተ ክርስቲያን ክትነግርን ከላ ናይ እግዚአብሔር ቤተሰብ ከነስተውዕሎ ዝግባአና ቅድስት ድንግል ማርያም አዴና ንሕና ልዕልናን ዕብየታን ስለዚ ነገርና ንዓዙ ሰኸላ ሃልዩ ማለት አይኮነን። ንሕና ነኽብራ ንሕና ንዕብያ ማለት አይኮነን። እንታይ ዳ ዕብየታን ክብራን ልዕልናን ንነግር ናይ እግዚአብሔር ቤተሰብ ቅድስት ድንግል ማርያም አዴና አቀዲማ ክብራ ክንሪኦ እንድሕር ተኮይንና ብምድራውያን ዘይኮነ ብሰማያውያን መላእክት ዝተወደሰት ብሰማያውያን መላእክት ዝተናእደት ክብርቲ አደ ሰማያዊ መልአክ ብርሃናዊ ቅዱስ ገብርኤል ካብ እግዚአብሔር አምላክ ተላኢኹ ናብ ቅድስት ድንግል ማርያም አዴና ምስ መፀ ተፈስሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስለቺ ብሩክቲ አንቲ እማንስ ወብሩክ ፍሬ ከርስቺ አቲ ተሓጎሲ ደስ ይበልኪ እግዚአብሔር ምሳኺ ንስኻ በንስ ዝተባረኽኪ ኢኺ ተዕቲሉ ወንጌል ሉቃስ ምዕራፍ 1 ፍቅዲ 30 እስመ ረከብች ሞገሰ እምኀበ እግዚአብሔር ካብ እግዚአብሔር ተፈታውነት ክብሪ ረኺብኪ ኢኺ በመባል ቅዱስ ገብርኤል ንቅድስት ድንግል ማርያም አዴና ከመስግና ንሪኦ። ናይ እግዚአብሔር ቤተሰብ ብምድራዊ ኤልሳቤጥ ቅድስት ድንግል ማርያም አዴና ናብ ቤታ ምስ ከደት እነሆ ኤልሳቤጥ መንፈስ ቅዱስ መልአሞ አደ ጎይታይ ናባይ ክትመጽእ እዚ ካበይ ኮነለ ይበለት ኣብ ማፀን ዝነበረ ከዓ ዮሐንስ ከዓ ተሰራሰረ። ሊቃውንት አቦታት ብምስጢር ክትርጉምዎ እንከሉ ዮሐንስ ኣብ ማፀን ኮይኑ ንቅድስት ድንግል ማርያም አዴና ሰገደላ ይብል። ናይ እግዚአብሔር ቤተሰብ ስለዚ ቅድስት ቤተ ክርስቲያን ብምድሪ ንኤልሳቤጥ ንሐዋርያት ንቅዱስ ዮሐንስ መሰረት አብነት ብምግባር ብሰማይ ንቅዱስ ገብርኤል አብነት ብምግባር ብምድሪ ንነቢያት አብነት ብምግባር ንቅድስት ድንግል ማርያም አዴና ተኽብር ትውድስ። እዚ ማለት ሰማያዊ አምላኽ ዝወለደትልና ሰማያዊ ንጉስ ዝሃበትና ድሕነት በኣ ዝመፀልና እንዳበለት ንቅድስት ድንግል ማርያም አዴና ቅድስት ቤተ ክርስቲያን ብጸሎት ብልማኖ ተመስግን ማለት እዩ። ናይ እግዚአብሔር ቤተሰብ እዚ ሱባኤ እዚ ቅድስት ቤተ ክርስቲያንና እንሆ ብጾም ውዒላ ብቅዳሴ ሓደ መዓልቲ ይኹን ቅዳሴ ዘይበኽረሉ ዕለት እዩ። ስለዚ ቅድስት ድንግል ማርያም አዴና ብዕለት 14 ናዘ ጎይታናን አምላኽናን መድሓንናን ኢየሱስ ክርስቶስ ንቅዱሳን ሐዋርያት ብክብሪ ምስሃቦም ንሳቶም ቀበርዋ። ቶማስ ግን ምስኣቶም ኣይነበረን። ስብከቱ ኣብ ሃገረ ህንደቸ ስለ ዝነበረ ቶማስ ምስኦም ኣይነበረን እሞ ክመጽእ እንከሎ ቅድስት ድንግል ማርያም አዴና ተንሲኣ ክትዓርግ ኣብ ሰማይ ንሱ ብደመና ክመጽእ ረኣያ ይብለና። ስለዚ ቶማስ ኣብዚ ግዜ እዚ ኣነ ዘይቀበርክዋ ምስኣቶም በረኸት ዘይተሳተፍኩ ብምባል ኣዝዩ ሓረቐ ይብለና። ናይ እግዚአብሔር ቤተሰብ ቅድስት ድንግል ማርያም አዴና ግን እንሆ ብሰናይ ዝኾነ ቃል ኣህድኣቶ ንስኻ ትንሣኤ ዕርገተይ ትደለኻ ንሳቶም ግን ክትንሣኤ ይረአዩንን ክዓርግ ኣይረአዩንን ብምባል እንሆ ንበረኸት ንክኾኖም ካብቲ ንስቶም ዝገነዙላ መግነዝ ንሱ ሃበቶሞ ንሱ ከዓ ቶማስ ናብኣቶም መፀ። ስለዚ ጋሻ ኮይኑ ከዓ ሓተቶም ናይ አዴና ቅድስት ድንግል ማርያም ነገር ከመይ ኮይኑ በሎም። ንሳቶም ከዓ ሱባኤ አቲና እግዚአብሔር አምላኻዊ ሂብና ቀቢርና ያበልዎ። ቶማስ ከዓ እንሆ ሞት ብጥሪ ብነሓሰ ቀብሪ ከመይ ይኸውን ኢሉ ሓተቶም። ናይ እግዚአብሔር ቤተሰብ ቅዱሳን ሐዋርያት ስኻ ብቀደምካ ክርስቶስ ተንሥኡ ምስ በልናካ ኣመንካን ሕጂ እውን ተጠራጠር ኣለኻ ብምባል ሐዋርያ ቅዱስ ጴጥሮስ መሪሕዎ ናብ መቃብር ከደሞ ናብ መቃብር ምስ ከዱ ስጋ ናይ ቅድስት ድንግል ማርያም አዴና ኣብኡ ኣይነበረን ተንሥኣ ወይ ከዓ ተንሥኣ ጸናሓቶም። እዚ ከዓ ልበ ኣምላኽ ቅዱስ ዳዊት ኣብ መዝሙር መበል 132 ፍቅዲ 8 ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ እነሆ መሕደሪኻ ዝኾነት ቅድስት ድንግል ማርያም ሒዝካያ ምእመናን ናብ ትዕርፈሉ ትንሣኤ ምእመናን ዕረፍቲ ናብ ዝረኽብሉ ትንሣኤ ተንሥእ ተባሂሉ ዝተነግረ ንኽፍጸም ኮነ። ታቦት ተባሂላ ዘላ አንተ ወታቦተ መቅደስከ ታቦት ተባሂላ ዘላ ቅድስት ድንግል ማርያም አዴና እያ። ታቦት ማለት መሕደሪ ማለት ስለ ዝኾነ ቅድስት ድንግል ማርያም አዴና ከዓ ክርስቶስ አምላኽና እግዚአብሔር ወልድ ንሱ ብሰናይ ፍቓዱ ኣብ ማህፀና ንሽዓተ ወርሕን 5 መዓልትን ኣብኣ ስለ ዘሕደረ ታቦት መሕደሪ ኣመናዊ ታቦት ተባሂላ ትግለጽ ትጥቀስ ማለት እዩ። ናይ እግዚአብሔር ቤተሰብ እግዚአብሔር አምላኽና እንሆ ቶማስ ዘይምንባሩ ትንሣኤ ናይ ቅድስት ድንግል ማርያም አዴና ክግለጽ ዕርገታ ክግለጽ ስለ ዝኾነ እዩ።
ምክንያቱ ቶማስ ምስኣቶም እንተዝነብር ነይሩ ከምኣቶም መቐበረ ዳንበር ትንሣኤ ኣይምርኣየን። ቅዱሳን ሐዋርያት ከዓ ዳግማይ ዕርገት ኣቕርዩ ሱባኤ ኣይማእተውን። እግዚአብሔር ኣምላኽ ብዝፈለጦ ብጥበቡ ዝገበረ ግን ቶማስ ምስኣቶም ኣይነበረን። ንዝያዳ በረኸት ተዓዲሉ ትንሣኤ ናይ ቅድስት ድንግል ማርያም ኣዴና ርዩ ንሐዋርያት ኣበሲርዎም። ቅኑ ለእንተ ተኣቢ ጸጋ መድኃኒት ለነፍስ ወስጋ ተባሂሉ ከም ተነግረ ቅዱሳን ሐዋርያት ብቅዱስ ቅኒ ቶማስ ትንሣኤ ናይ ቅድስት ድንግል ማርያም ኣዴና ርዩ ንሕና ኸ ትንሣኤ ዕርገታ ክንርኢ ብምባል ከም እንደገና ኣብ ዓመቱ ዕለት 1 ነሐሴ ሱባኤ ሓዙ። እነሆ እግዚአብሔር ኣምላኽና ከም እንደገና ጸሎቶም ተቐቢሉ ጸሎቶም ምህለለኦም ልማንኦም ስግደቶም ርዩ እግዚአብሔር ኣምላኽ ዝደለይዎ ሃቦም። እግዚአብሔር ኣምላኽና ኩላትና ድላይ ኣለና እሞ ዝደለናዮ ክዕድለና ናይ እግዚአብሔር ኣምላኽና ቅዱስ ፍቓድ ይኹነልና። ናይ እግዚአብሔር ቤተሰብ ካብዚ እንመሃሮ ድላይና ብጾምን ብልማኖን ብስግደትን ከም ዝርከብ ቅዱሳን ሐዋርያት ብግብሪ ምሂሮምና። ናይ እግዚአብሔር ቤተሰብ እስመ ኩሉ ዘተጽሕፈ ለተግሳጽ ዚኣነ ተጽሕፈ ከመ በተወኩሎ መጻሕፍት ንርከብ እስመ ኩሉ ዘተጽሕፈ ለተግሳጽ ዚኣነ ተጽሕፈ ከም ተባለ ኩሉ ተጻሒፉ ዘሎ ንዓና ንትምህርትና እዩ ተጻሒፉ። ቅዱሳን ሐዋርያት ገድሎም ታሪኾም እዚ ሱባኤ እዚ ክንገረና እንከሎ ቅዱሳን ሐዋርያት ድላዮም ከመይ ገይሮም እዮም ረኺቦም? ዝደለይዎ ስጋ ናይ ቅድስት ድንግል ማርያም ኣዴና፣ ዝደለይዎ ሰማያዊ ልማኖ፣ ዝደለይዎ ሰማያዊ ድላይ ብምንታይ እዮም ረኺቦም ክንብል ይግባአና። ቅዱሳን ሐዋርያት መጀመርያ ናይ እግዚአብሔር ኣምላኽ ትእዛዝ ናይ እግዚአብሔር ኣምላኽ ትእዛዝ ስለ ዝሓለዉ ብፍቓድ እግዚአብሔር ስለ ዝተመላለሱ ንሳቶም ከዓ ንድላዮም ብጾምን ብጸሎትን ስለ ዝሓተት እዩ። ናይ እግዚአብሔር ቤተሰብ ሎሚ ኩላትና ብዙሕ ድላይ ኣለና እሞ ድላይና ክንረክብ በዚ ሱባኤ እዚ ብሱባኤ ተወሲና ብጾም ተወሲና ብቅድስና ንእግዚአብሔር ኣምላኽ ክንልምኖ ይግባአና እሞ ዝመጽእ ዘሎ ሱባኤ ድላይና እንረኽበሉ ሓሳብ ልብና እነስምረሉ ህይወትና እንቕይረሉ ካብ መንገዲ ጸጋም ናብ መንገዲ የማን እንመጸሉ ካብ ጸልማት ወፂና ናብ ብርሃን እንመጸሉ ሱባኤ ይኾነልና። ናይ እግዚአብሔር ኣምላኽና ቅዱስ ፍቓድ ይኹነልና። ናይ እግዚአብሔር ቤተሰብ ቅዱሳን ሐዋርያት ደጊሞም ዕርገት ናይ ቅድስት ድንግል ማርያም ንኽርእዩ ሱባኤ ምስ ኣተዉ እነሆ ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ንቅድስት ድንግል ማርያም ኣዴና ከም ታቦት ከም መንበር ገይሩ ንሱ ሰራይ ካህን ገይሩ ኮይኑ ንቅዱስ ጴጥሮስ ተሓጋጋዚ ካህን ገይሩ ንቅዱስ እስጢፋኖስ ሰራይ ዲያቆን ገይሩ እነሆ ቁርባን ሰሪዑ ዕርገት ናይ ቅድስት ድንግል ማርያም ኣዴና ኣርአዮም ይብለና። ናይ እግዚአብሔር ቤተሰብ ቅድስት ድንግል ማርያም ኣዴና ኣቐዲማ ብነቢያት ዝተነግረላ ሐዋርያ ቅዱስ ጴጥሮስ ኣብ ቀዳማይ ጴጥሮስ ምዕራፍ 1 ፍቅዲ 10 እንተሪእናዮ ይትቸ መድኃኒት እንተሃሰስዋ ወዕድዋ ነቢያት እለተነበዩ በእንተ ክብርክሙ እዚኣቶም ብዛዕባ ክብርኩም ብዛዕባ ካብ ሲኦል ወፂኹም ናብ ገነት ምስጋርኩም ብዛዕባ ካብ ሞት ወፂኹም ናብ ህይወት ምምላስኩም ዝተዛረቡ ነቢያት ብትንቢት ዝተዛረቡላ ብትንቢት ዘኽበርዋ ብትንቢት ዝረአይዋ መድኃኒት እያ ይብለና። ናይ እግዚአብሔር ቤተሰብ አርእስተ ትምህርትና ሰአሉ ወይትወሃበክሙ ህሱ ወትረክቡ፣ ለምኑ ክወሃበኩም እዩ፣ ድለዩ ክትረኽቡ ኢኹም። ድላይና ክንረክብ ድላይ ናይ እግዚአብሔር እንታይ ክንብል ይግባአና። ድሌትና ክሰምረልና ናይ እግዚአብሔር ኣምላኽ ፍቓድ ከነስምር ይግባአና። ስለዚ ቅድስት ቤተ ክርስቲያን ቅዱሳን ኣቦታትና ኣቐዲሞም ንሐዋርያት መሲሎም ናይ ሐዋርያት ሃይማኖት ሒዞም ናይ ሐዋርያት ወንጌል ዝሓዙ ቅዱሳን ኣቦታትና ካብ ሐዋርያት ተኸቲሎም እዚ ጾም እዚ እዚ ሱባኤ እዚ ንህይወት ክኾነና ህይወትና ክንሕደሰሉ ካብ ሓጢአት ናብ ጽድቂ ክንምለሰሉ ሓጢአትና ተናዚዝና ሓጢአትና ተነሲሕና ብንስሓ ተሓፂብና ቅድስናን ንጽህናን ከነጥርየሉ እዩ። ናይ ቅድስት ድንግል ማርያም ኣዴና ጉልበታ ሓይላ ወይ ከዓ ልዕልና ዝግለጸሉ ብትሕትናን ብንጽህናን እያ ትፍለጥ ቅድስት ድንግል ማርያም። ናይ እግዚአብሔር ቤተሰብ ስለዚ ሱባኤ እዚ ቅድስት ቤተ ክርስቲያን ካብ ሐዋርያት ተኸቲላ ሐዋርያዊ ስለ ዝኾነት ቤተ ክርስቲያንና
ድሕሪ ሃዋርያት ተኸቲሎም ኣቦታትና ዝጾምዎ ሱባኤ ዝኣተውዎ ሱባኤ ካብተን 7 ዓበይቲ ኣጽዋማት ናይ ኣዋጅ ናይ ቤተ ክርስቲያንና እዩ። ኣብቲ ግዜ እዚ ኩሎም ምእመናን ከከም ደረጃኦም ከከም ክእለቶም እንሆ ንእግዚአብሔር ኣምላኽ ሰማያዊ ኣምላኻዊ ስግደት ናይ ኣምልኾ ስግደት ናይ ኣምልኾ ክብሪ ናይ ኣምልኾ ምስጋና ዝህብሉ ንቅድስቲ ድንግል ማርያም ኣዴና ኸ ልዕልና ዕብየታ ክብራ ዝግለጸሉ ቅንያት እዩ። ስለዚ ቤተ ክርስቲያንና ካብ ለይቲ ጀሚራ ብሰዓታት ንእግዚአብሔር ኣምላኽና ሰማያዊ ናይ ኣምልኾ ክብሪ ንቅድስቲ ድንግል ማርያም ኣዴና ኸ እንሆ ናይ ክብሪ ምስጋና ናይ ድንግልና ዝገልጽ ምስጋና እንዳሃበት ቅድስት ቤተ ክርስቲያንና ነዚ ሱባኤ እዚ ተኣትዎ። ስለዚ በዚ ሱባኤ እዚ ህይወትና ክንቅድስ በዚ ሱባኤ እዚ ንወድላይና ካብ እግዚአብሔር ክንቅበል ናይ እግዚአብሔር ኣምላኽና ቅዱስ ፍቃድ ይኹነልና። ሰላም ለፍልሰተ ስጋጭም ዓለመ መተት ሃላፊ ውስተ አውደ ችሩብ ተሃሉ እንዘ ያዕቅባ ሱራፊ ከም ዝበለ ደራሲ ቅድስት ድንግል ማርያም ኣዴና ካብዚ ሓላፊ ዝኾነ ዓለም ካብዚ ድኻም ዘለዋ ዓለም እነሆ ስጋ ናብ ገነት ፈሊሱ ነይሩ። ቅዱሳን ሐዋርያት ግን እነሆ እግዚአብሔር ኣምላኽና ናይ ቅድስት ድንግል ማርያም ኣዴና ስጋን ቀብሩ ምስለመንዎ እግዚአብሔር ኣምላኽ ድላዮም ፈጺሙሎም ሂብዎም ዕርገታ ክሪኡ ምስለመንዎ እነሆ እግዚአብሔር ኣምላኽና ፈቃዱ ኮይኑ ዕርገታ ንኽሪኡ ፈቒዱሎም። ሎሙን ናይ እግዚአብሔር ቤተሰብ ካብዚ ቃል እዚ እንመሃሮ ካብዚ ትምህርቲ እዚ እንመሃሮ ካብዚ ሱባኤ እዚ እንመሃሮ ንቅድስት ድንግል ማርያም ኣዴና ኣመስጊንና ንእግዚአብሔር ኣምላኽና መሓረኒ ኢልና ምሕረት ለሚንና ምሕረት ከም እንቕበል እዩ። ምክንያቱ ቅዱሳን ሐዋርያት ብሱባኤ ንእግዚአብሔር ምስለመንዎ ቅዱስ እግዚአብሔር ኣምላኽና እውን ጾሞም ጸሎቶም ስግደቶም ተቐቢሉ ድላዮም ሂብዎም እሞ ናይ እግዚአብሔር ቤተሰብ ኩላትና ዝዓበናን ዝነኣስናን ኣብ ርሑቕን ኣብ ቀረባን ዘለና ብትኽክል ዘይኮነ ብትግሃት ነዚ ሱባኤ እዚ ጀሚርና ክንፍጽሞ እግዚአብሔር ኣምላኽና እውን ኣብ ማእኸልና ተረኺቡ ጸሎትና ልማኖና ሰሚዑ ዘመን ክምልሰልና ዘመን መሊሱ ምሕረቱን ቸርነቱን ከውርደልና ርሒቑ ዘሎ ንኽቐርብ ሓሚሙ ዘሎ ንኽፍወስ ኩሉ ብጾምን ብሱባኤን እሞ እዚ ጾም እዚ እዚ ሱባኤ እዚ ህይወትና ክንሕድሰሉ ድላይና ክንረኽበሉ ሎሚ እውን ናይ እግዚአብሔር ኣምላኽና ቅዱስ ፍቃድ ይኹነልና። ቅድስት ድንግል ማርያም ኣዴና ብኣማላድነታ ንኹላትና ትርዳእና። ናይ እግዚአብሔር ቤተሰብ ኣቐዲምና ከም ጠቐስናዮ ታሪክ ተወፋንያ መንእሰይ ነይሩ ጎበዝ ነይሩ። እንተኾነ ግን ጉብዝንኡ ንእስነቱ ንጽቡቕ ዘይኮነ ንኽፍኣት ተዓዲሙ ንሱ እውን ሕራ ኢሉ ናይ እግዚአብሔር ቤተሰብ ታውፋንያ ምስቶም ስም ናይ ኣዴና ቅድስት ድንግል ማርያም ካብ ዓለም ክጠፍእ ኣለዎ ክሕከኽ ኣለዎ ብምኽሪ ሰይጣን ዝተላዕሎ ኣይሁድ ምስኣቶም ሓቢሩ ስለዚ መከራኻ መጺዎ ኣብ ኩሉ ኩርናዓት ዓለም ዘለና ወገናት ኣሕዋት ኣሓት ክሳብ ሎሚ ገሌና ብዘይፍላጥ ስም ናይ ኣዴና ቅድስት ድንግል ማርያም ንምጥፋእ ቅድስናኣ ንምንኣስ ክብራ ንምንኣስ ድንግልና ንምቁንጻብ ብዙሓት ተላዓልና ክንከውን ንኽእል ኢና። እንተኾነ ግን እግዚአብሔር ኣምላኽ መሓሪ ስለ ዝኾነ ይቕር ኢልና እንተተመሊስና ተጣዒስና እንተተመሊስና እግዚአብሔር ኣምላኽ ንምሕረት ድልው እዩ ዘሎ። ስለዚ ንቅድስት ድንግል ማርያም ኣዴና ስማ ኸጥፍእ ክብራ ኸናእስ ንዝብገስ ግን ብምድሪ ቅፅዓት እንተዘይመጾ ብሰማይ መጾ ተወፋንያ ኣብ ምድሪ ተኣማሚኑ ሐዋርያት ዓቕመዮም ኣብ ዝበለሉ ግዜ ልዕሊ ዓቕሙ ዝኾነ ሰማያዊ መልኣኽ መጺኡ ክልቴና ኣእዳው ቆሪጽዎ። ናይ እግዚአብሔር ቤተሰብ ቅድስት ድንግል ማርያም ኣዴና ካብ መንበረ ጻብኦት ካብ ጽርዓ ሃርያም ጀሚራ ክሳብ ምድሪ ዝተመስገነት እያ። ኣብ ቅድሚ እግዚአብሔር ሞገስ ዘለዋ ብሰማያውያን መላእኽቲ እትሕሎ እትምስገን እትውደስ ብምድራውያን ቅዱሳን ከዓ እትምስገን እትውደስ እያ። ስለዚ ናይ እግዚአብሔር ቤተሰብ ምድራውያን ወይ ከዓኒ ብምድሪ ንቅድስቲ ኤልሳቤጥ ንቅዱስ ዮሐንስ ኣብነት ጌርና ንቅዱሳን ነቢያት ንቅዱሳን ሐዋርያት ኣብነት ጌርና በሰማያት ንቅዱሳን መላእኽቲ ኣብነት ጌርና እግዚአብሔር ንዝሃባ ጸጋን ክብርን ልዕልናን ናይ ኣዴና ቅድስት ድንግል ማርያም ክንነግር ከነመስግን እግዚአብሔር ኣምላኽና መንፈሱ ይላኸልና ጥበብን ምስትውዓልን ይዓድለና።
ናይ እግዚኣብሔር ቤተሰብ ከነስተውዕሎ ዝግባአና ንሕና ንቅድስቲ ድንግል ማርያም ንዕብያን ንኽብራን ማለት ኣይኮነን። እንታይ ዳ ዕብየታን ክብራን ልዕልናኣን ንነግር። ምክንያቱ እግዚኣብሔር ሓንሳብ ስለ ዝኽበራን ዘዕበያን ንሕና እንተኽቢርናያን እንተመስጊናያን ግን ንሕና ንኸብር፣ ንሕና ንቕደስ፣ ንሕና ሓሳብ ልብና ንረክብ ማለት እዩ። ስለዚ እዚ ሱባኤ እዚ ቅዳሴ ማርያም ዝቕደሰሉ ትርጓሜ ውዳሴ ማርያም ዝንገረሉ ናይ እግዚኣብሔር አምላኽ ሓድነትን ሰለስትነትን ዝንገረሉ ናይ እግዚኣብሔር አምላኽ ቀዳማውነት ዝንገረሉ ቅንያት ከም ምዃኑ መጠን ኩላትና ሓሳባትና ሰብሲብና ኣእሙሮና አንቂሕና ሐዋርያት ንዝተቐበልዎ በረኸት ክንቅበል፣ ሐዋርያት ንዝተቐበልዎ ረድኤት ክንቅበል፣ ሐዋርያት ንዝረኸብዎ ክብሪ ክንረክብ ሎሚ ንሕና ንሐዋርያት ተኸቲልና ክንጾሞ ከየጉደልና ብንቕሓት ብትግሃት ክንጾሞ ቅዱስ እግዚአብሔር አምላኽና ሰናይ ፍቃዱ ይኹነልና። ጸየምና ከም ሐዋርያት ድላይና ክንረክብ፣ ጸየምና ከም ሐዋርያት ሓሳብና ክንረክብ ናይ ሎሉ እግዚአብሔር አምላኽና ቅዱስ ፍቃድ ናይ ቅድስት ድንግል ማርያም አዴና አማላድነት ምስኩላትና ህዝበ ክርስቲያን ይኹን። ናይ እግዚአብሔር ቤተሰብ አርእስተ ትምህርትና ህሱ ሰአሉ ወይትወሃበኩሙ ህሱ ወትረክቡ፣ ለምኑ ክወሃበኩም እዩ፣ ድለዩ ክትረኽቡ ኢኹም። ሐዋርያት ለሚኖም ረኺቦም፣ ደልዮም ረኺቦም። ሎሚ ንሕና ሐዋርያት ንዘምልኽዎ ሐዋርያት ንዘመስግንዎ እግዚአብሔር ስለነመስግን ከይተጠራጠርና ብጽኑዕ ሃይማኖት ንእግዚአብሔር አምላኽ እንተለሚናዮ እግዚአብሔር አምላኽና ድላይና ከም ዝህበና እምነትን ተስፋን ኣለና እሞ ያው እግዚአብሔር አምላኽና ሎሚ እውን ድላይና ተስፋና ክፍጽመልና እናቱ ቅዱስ ፍቃድ ይኹነልና። ቅድስት ድንግል ማርያም አዴና በአማላድነታ ብረድኤታ ምስኩላትና ትኹን። ኣብ መወዳእታ እንሪኦ ዕብየት ክብሪ ናይ ቅድስት ድንግል ማርያም አዴና ካብ ዝጠቐሱ ቅዱሳን ኣቦታት ሓደ ንጉስ ሰሎሞን ዝጠቐሶ ሃይለ ቃል መሰረት ምግባር ትምህርትና ናብ ምዝዛም ክንዓፂና። ጥበበኛ ሰሎሞን ኣብ መጽሓፈ ምሳሌ ምዕራፍ 31 ፍቕዲ 29 ብዛዕባ ዕብየት ናይ ቅድስት ድንግል ማርያም አዴና ብዘደንቕ ቃላቱ ኣብዚ ክጠቕሶ ንርኢ። እቲ ቃል ከምዚ ይብል። መጽሓፈ ምሳሌ ምዕራፍ 31 ፍቕዲ 29 ብዙሃት ኣዋልድ ኣጥረያ ብእለ ብዙሃት ኣዋልድ ኣጥረያ ብእለ ወብዙሃት ገብራ ሃይለ ወአንትሰ ትፈደፍዲ ወተአዶቺ ኩሎን። እነሆ ብዙሓት ብዝገበርኦ ኣገልግሎት ብዝፈጸምኦ ሃይማኖት ብፈጸምኦ ትሕትና እነሆ ብዙሕ ተኣምር ዝተፈጸመለን። ከም ኣብነት ኣዴና ሳራ ብእርጋና ክትወልድ ክኢላ በሃይማኖታ ስለ ዝጸንዐት ብቓል ኪዳና ስለ ዝጸንዐት እንተኾነ ግን ሳራ ወዲ ክትወልዲ ይኽእላ እምበር ኣምላኽ ክትወልዲ ይኽእላ ኣይተነግረላን። ሳራ ንስኺ ክትወልዲ ይኽእላ ተባህለት እምበር ካብ ኩለን ኣንስቲ ብርኽቲ ተባሂሉ ኣይተነግረላን። ስለዚ ብዙሓት ብሃይማኖተን ዝተመስከረለን፣ ብዙሓት ብቅድስነን ዝተመስከረለን ኣዴታት ኣለዋ፣ ብዙሓት በገልግሎተን ዝተነግረለን ኣዴታት ኣለዋ። ንስኺ ግን ካብ ኩላተን ትበልፂ ብምባል ይጠቕሳ። እዚ ማለት ካልኦት ምድራውያን ክወልዳ እንከለዋ ንሳ ግን ሰማያዊ ወሊዳ፣ ካልኦት ኣብ ምድሪ ከም ሰበን ክቕበራ እንከለዋ ንሳ ግን ናብ ሰማያት ዓሪጋ፣ ካልኦት ኣብ መቓብር ከም ሰበን ክተርፋ እንከለዋ ንሳ ግን ተንሲኣ ማለት እዩ። ስለዚ ብዙሓት ሰናይ ዝተነግረለን ሰናይ ዝተፈጸመለን ኣዴታት ኣዋልድ ኣለዋ። ንስኺ ግን ልዕሊ ኩለን ካብኣተን ትበልፂ ኢኺ ይብል ማለት እዩ። ስለዚ ቅድስት ድንግል ማርያም ኣዴና ልዕሊ ኩሎም ፍጡራን ትሕቲ ፈጣሪ እትስራዕ ኣደያ። ስለዚ ጎይታናን ኣምላኽናን መድሓንናን ኢየሱስ ክርስቶስ ንቅዱሳን ሐዋርያት ዕርገት ኣርኣዮም። እዚ ኸ ልበ ኣምላኽ ቅዱስ ዳዊት ወትቀውም ንግስቲ በየማንከ በአልባሰ ወርቅ እጹፍ ወህብርት ኢሉ ከም ዝተዛረቦ ቅድስት ድንግል ማርያም ኣዴና ብኽብሪ ኣብ የማን ወዳ ነበረት ይብለና እሞ ጣዕማ ፍቕራ በረኸታ ረድኤታ ምስ ኩላትና ህዝበ ክርስቲያን ይኹን። ጸየምና ጸሊና ሱባኤቲና ሕያው እግዚአብሔር ኣምላኽና ድላይና ክፍጽመልና ንሐዋርያት ዝሰምዐ ክሰምዓና ንሐዋርያት ዝተቐበለ ይቕበለና እናቱ ቅዱስ ፍቃድ ይኹነልና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወኃያል አሜን። ሰአሉ ወይትወሃበኩም ሁሱ ወትረክቡ